የህዝብ ትራንስፖርት አገልግሎት በመሰጥበት ጊዜ ብዙ ሰዎችን ወደዚህ ገዳም በኮንትራት ወይም በታሪፍ መልክ ይዤ መጣ ነበር። ዛሬ ላመሰግናት ከባለቤቴና ከልጆቼ ጋር ደጇ በመገኘቴ በጣም ደስ ብሎኛል። ዛሬም እኛ ሰሚነሽ ኪዳነ ምህረት ላይ ጸበሏን ተረጭተን እንደዚሁ የቦታውን ቃል ኪዳን በረከት ተሳትፈን ኬለጽጌ ማርያም አልኬለጽጌ እናታችን የኩኬለሽ ማርያም ገቢረ ተአምር ድንቅ ስራዋ የተደረገልን ልጆች ነን። ስለዚህ ለም ሰርጀሪ አትሰራ ማን ሰርጀሪ ከተሰራው ደግሞ ይመጣብኛል። ግን ኢትዮጵያ እንዲህ ሆነ እንዲህ ወርድር ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች እንደምን አላችሁ? በእያላችሁበት ሀገር ሰዓትና ዘመን አቆጣጠር የእግዚአብሔር ፍጹም ሰላም ይብዛላችሁ። ዛሬ እንግዲህ እንደ እግዚአብሔር መልካም ፈቃድ የምንገኘው በጥንታዊቷና ታሪካዊቷ ብዙ ታምራትን ብዙ ገቢረ ታምራትን በመታደርገው እያደረገችን በመትገኘው በእናታችን በኩኬለሽ ቅድስት ማርያም ገዳም ነው የምንገኘው። እንግዲህ የዛሬ ውሏችን እናታችን እመቤታችን ቅድስት ድንግል ማርያም ብዙ ነገሮችን ለሁላችንም አድርጋልናለች። ዛሬ ከልጆቼ ከባለቤቴ ጋር በኩኬለሽ ማርያም ተገኝቻለሁ። እንግዲህ በኩኬለሽ ማርያም የሚኖረንን ቆይታ አጠቃላይ በደንብ አድርጌ የማደርሳችሁ ይሆናል። በሀገር ውስጥም ከሀገር ውጭም ሆናችሁ ኩኬለሽ ማርያም ቅድስት ድንግል ማርያም ያደረገችላችሁ ድንቅ ስራዋን ተናገሩ መስክሩ። እናታችን ኩኬለሽ ማርያም ለምጻም ያነጻች፣ ጎባጣ ያቀናች፣ አይነ ስውር ያበራች፣ መስማት የተሳናቸውን እንዲሰሙ ያደረገች በጸበሏና በእምነቷ እንዲሁም በቃል ኪዳኗ ብዙ ድንቅ ስራን ያደረገች እናት ነችና አሁን የት ነው የምንገኘው? ናሆሜና ኩኬለሽ ማርያም ስለመጣህ ምን አለ? ደስ ብሏል? እስቲ መዝሙር ዘምር። ጠብቆ አሳድጎ ከልጅነቴ አባቴ የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክፉ ሸፍኖ በቤቱ አሳድጎኛል። አያምርብም በዘነጋው ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን። አረሳብኝ እሱ አትሳብኝ ያልኩትን ለካ ሰምቶ ኖሯል የልጅነት ጸሎቴን። ሚካኤል ከፍታዬ ማሰህ ሚካኤል አሳምረው ተስፋዬ ጠብቆ አሳድጎ ከልጅነቴ አባቴ የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክፉ ሸፍኖ በቤቱ አሳድጎኛል። ጎበዝ እድግ በልሽ። ኩኬለሽ ማርያም ታሳድግህ፣ ኩኬለሽ ማርያም ትጠብቅህ። እዚህ ስለመጣችሁ በጣም አመሰግናለሁ። እሺ ይዘን ስለመጣን ደስ ብሏል። እሺ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እስከ መጨረሻው ከኛ ጋር ሁኑ። ኩኬለሽ ማርያም ረድኤት በረከቷ በያላችሁበት ይድረሳችሁ። መልካም ቆይታ። የኩኬለሽ ማርያም ድንቅ ስራ ከዛሬ 7 ዓመት በፊት የህዝብ ትራንስፖርት አገልግሎት በመሰጥበት ጊዜ ብዙ ሰዎችን ወደዚህ ገዳም በኮንትራት ወይም በታሪፍ መልክ ይዤ መጣ ነበር። እንደዚህ ልጆቻቸውን ከልጆቻቸው ጋር ባልና ሚስት ሆነው ወደዚህ ቦታ በሚመጡ ሰዎች በጣም ቀናና እጓጓ ነበረ። እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን የኩኬለሿ ማርያም አንድ ቀን እኔም እንደዚህ ከልጆቼና ከባለቤቴ ጋር ወደ ገዳምሽ መመጣበት ጊዜ ይኖራል እያልኩ ብዙ ጊዜ እነግራት ነበረ። ከዛም አልፎ እንደዚሁ በመንፈሳዊ ጉዞ አገልግሎትም ደግሞ በማገለግልበት ጊዜ
በእኛ የጉዞ ማህበር ብዙ ምእመናትና ምእመናን ወደዚህ ገዳም እየመጡ የኩክየለሽ ማርያም ስለቴን ሰማችኝ እያሉ ሲመሰክሩና ደግሞም እየተሳሉ ሲሄዱ እሰማ ነበረ። ነገር ግን እናታችን የኩክየለሿ ማርያም የብዙ ጊዜ ምኞቴ እንዲሳካ አድርጋ አሁን ላይ እመቤታችን ቅድስት ድንግል ማርያም ከልጆቼና ከባለቤቴ ጋር በጉዞም ሳይሆን እንደዚሁ በትራንስፖርት አገልግሎት ሰጭነትም ሳይሆን ዛሬ ላመሰግናት ከባለቤቴና ከልጆቼ ጋር ደጇ በመገኘቴ በጣም ደስ ብሎኛል። የነበረብኝንም ስለት በደስታ በመስጠት ዛሬም ቀድሞ መኘው የነበረውን ነገር እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን የኩክየለሿ ማርያም ሰምታኝ በዚህ ቦታ መጥቼ እንድመሰክር ስለረዳችኝ ከልብ አድርጌ አመሰግናታለሁ። እናንተም በሀገር ውስጥና ከሀገር ውጭ ሆናችሁ ይሄንን ሚዲያ የምትከታተሉ ውድ ኦርቶዶክሳውያን ለእናታችን ለኩክየለሿ ማርያም የልባችሁን መሻትና ፍላጎት ሁሉ ንገሯት። እሷ የለመኗትን የማትነሳ የነገሯትን የማትረሳ ድንቅ እናት ነችና ተሰማችኋለች። ደጇ ላይ ቆማችሁ እንድትመሰክሩም ታበቃችኋለች። እንግዲህ ዛሬ በዚህ ቦታ እናታችን ኩክየለሽ ማርያም ብዙ ድውያንን እየፈወሰች ለምጻምን እያነጻች ጎባጣ እያቀናች ትገኛለችና እኛም ዛሬ በኩክየለሽ ማርያም እጅ ተባርከናል። ጸበሏን ተጠምቀናል። ቅባ ቅዱሱን ተቀብተናል። በእምነቷ ተሻሽተናል። በመስቀሉም ተዳሰናል። በአባቶችም ጸሎት ተባርከናልና በዚህ ቦታ ላይ እንግዲህ መጠሪያ የገዳሙ መጠሪያ ስም የኩክየለሽ ማርያም በመባል ይታወቅ እንጂ የአጋዕዝተ ዓለም የቅድስት ሥላሴ ቤተ መቅደስ፣ የቅዱስ እግዚአብሔር አብ ቤተ መቅደስ እንዲሁም ደግሞ ምንያምር ቅዱስ ገብርኤል የሚባል አምሳለ ሲኦል ፍልፍል ዋሻ ቤተ መቅደስ ያለበት እንዲሁም የቅዱስ ሚካኤል ህንጻ ቤተ መቅደስ የሚገኝበት ጥንታዊና ታሪካዊ ገዳም ነው። አባታችን አባ ኃይለ ጊዮርጊስ በዚህ ቦታ በጸሎት የተጉበትና በረከት ያገኙበት ቃል ኪዳንም የተቀበሉበት ኑዛዜያቸውንም ያሳረፉበት እጅግ አስደናቂና አስገራሚ ገዳም ነው። እንግዲህ ልጆቼም አሉ ባለቤቴም አለች። የተሰማቸውን ደስታ ደግሞ እነሱን ልጠይቅላችሁ። እኔ ስለማይነገር ስጦታው ሁሉ እግዚአብሔር ይመስገን። ለዚህ ቀን ያደረሰን አምላካችን ስሙ የተመሰገነ ይሁን። ናሆም ወይ የት ነው የምንገኘው? ኩክየለሽ ማርያም። እዚህ ስለመጣህ ምን ተሰማህ ዛሬ? እናንተም እዚህ ስለመጣችሁ በጣም አመሰግናለሁ። እዚህም ሰዎቹ ስለመጡ በጣም አመሰግናለሁ። ደስ ብሎሃል? ምንድን ነው የምታስተላልፈው? ጊዮርጊስ አያል መስተዳግል ገባሬት አመረ ገባሬት አመረ ኮከ በግብር ገባሬት አመረ ገባሬት አመረ ኮከ በግብር ገባሬት አመረ ገባሬት አመረ ኮከ በግብር ገባሬት አመረ ገባሬት መርኮከ በክብር ኬለጽጌ ማርያም አልኬለጽጌ ከጽና መንግስቱ ለጊዮርጊስ አወቅ ለጽጌ ገባ በጌ አወልቅ ገባ በጌ አወልቅ አልኬለጽጌ። ዛሬ ጸሎት ጸልይሃል? ምን አልካት እመቤታችን? አሳደገኝ፣ ትምህርቴን ግለጭልኝ። ጎበዝ እመቤታችን ትግለጽልህ። እሺ አሜን። ስታድግ ምን መሆን ነው የምትፈልገው? ዶክተር። ውዷ ባለቤቴ እስቲ ዛሬ የተሰማትን ደስታ ደግሞ እጠይቃታለሁ። እህቴ እንግዲህ ኩክየለሽ ማርያም እንደዚህ ብቻችንን መተን አናውቅም። እስቲ ዛሬ ብቻችንን ልጆቻችንን ይዘን ሄደን ጸበል ተጠምቀን በደጇ ጸሎት አድርገን ተባርከን እንምጣ ስልሽ በፍቃደኝነት ስለመጣሽ ደስ ብሎሽም ስለመጣሽ አመሰግናለሁ። የተሰማሽን ነገር እስቲ ትንሽ አካፍሊ። እሺ ያው እዚህ በመምጣታችን በጣም ደስ ብሎኛል። ደስ የሚል ቦታ ነው። ያው በጣም ደስ ይላል። ግፊያ የለም። በነጻነት ነው ዛሬ የመጣ ነው በግል እና ቦታው ጸጥታው ሁሉም ነገር በጣም ደስ ይላል። አይምሮን ያድሳል፣ እረፍት ይሰጣል።
ያው እሷ ደጅ መጥቶ አለማረፍ አይቻልም እና ያው በጣም ደስ ይላል እዚህ ስለመጣን በጣም ደስ ብሎኛል እና አንተም እዚህ ድረስ እኛን እዚህ ድረስ ይዘን ስለመጣህ አመሰግናለሁ እናመሰግናለን በጣም ደስ ብሎኛል ያው ለሌሎች ግፊያ በማይኖርበት ሰዓት ክብረ በዓል ባልሆነበት ሰዓት በነጻነት እንደዚህ በደንብ ተሳልመው በደንብ ረፍት አግኝተው እንዲመለሱ እንደዚህ ባዘቦት ቀን መጥተው ይጎብኙዋት ላለው በጣም ደስ የሚል ቦታ ነው እንደኛ ሁላችሁም መጣችሁ እዚህ ቦታ ላይ ረፍት አግኝታችሁ ሰላም አግኝታችሁ ያዘራችሁ ተጽናንታችሁ ረፍት አግኝታችሁ ትሄዳላችሁ እዚህ በቃ ኑና ረፍት አግኝታችሁ ይዱላለው አመሰግናለሁ እህቴ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ የኩኬለሽዋ ማርያም ሁላችሁንም ለደጇ ታብቃችሁ እንላለን አሁን ደግሞ በቀጥታ ባንድ ድንጋይ ሁለት ወፍ እንደሚሉት አበው በዚሁ አጋጣሚ እንደመጣን እናታችን ሰሚነሽ ኪዳነ ምህረት ሄደን እንሳለማለን የእናታችን የቅድስት ኪዳነ ምህረት ረድኤት በረከቷ በሀገራችን በኢትዮጵያ በመላው ህዝበ ክርስቲያን ላይ ይሄንን ሚዲያ በመተከታተሉ እህቶች ወንድሞች ላይ ሁሉ ይብዛ እንላለን ሰላም ቆዩን ወደ ሊባኖስ ልብ ያቅንቶ ነይልሻልና አሽቶ ንጽሕት ፈሳሽ የታተምሽው በፍቅር ዝናብ እንድታጥቢው ተነሽ ወዳጄ ውበቴ ሆይ ስቃይ እንዲረግፍ ከራሴ ላይ ትበረቻለሽ ከሰልፈኛ ታጥቀሻል ጥበብ ማያ አስተኛ ንኢ ገሊላ ብዬሽ ነበር ርስትሽ ሰላም እንድታደግ ግን አለሽ አስራት ወደ ምስራቅ ግቢ ኢትዮጵያ እንዲሆን እንዲወርድርቅ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንግዲህ ሰሚነሽ ኪዳነ ምህረት ደርሰናል ሰሚነሽ ኪዳነ ምህረት እንግዲህ በሰሜን ሸዋ ሀገረ ስብከት አንጎሎላ እንቁላል ኮሶ በሚባል አካባቢ ወይም መንደር ነው የምትገኘው ማለት ነው የሰሚነሽ የኪዳነ ምህረትን ገቢረ ተአምራት የማያቅ ያላየ ያልሰማ ይኖራል ብዬ አላስብም ነገር ግን እኛም በመጀመሪያ እንደነገርናችሁ ኩኬለሽ ማርያም ለመሳለም መተን ያው የእናታችን የኩኬለሽ ማርያም ገቢረ ተአምር ድንቅ ስራዋ የተደረገልን ልጆች ነን እንደዚሁም ደግሞ ኪዳነ ምህረት እንግዲህ ከ5 አመት ከ6 አመት በፊት ይሄ ግቢዋ ሳር መስክ አፈር ድንጋይ ነበረ ዛሬ ላይ እንግዲህ ብዙ ልጆቿ ዝመተው በመዳናቸው በመፈወሳቸው ገድሏን በማዘል ታምሯን በመስማት ጸበሏን በመጠመቅ በቅዱሳን በመቀባት በሰሚነሽ ኪዳነ ምህረት የተደረገላቸው የሰሚነሽ ኪዳነ ምህረት ልጆች ደጇ እንደዚህ እንዲያምር እንዲያሸበርቅ እንዲደምቅ አድርገውታል ማለት ነው እኛም እናታችን ኪዳነ ምህረት ብዙ ነገር አድርጋልናለች በልጅ በትዳር በብዙ ነገር ባርካናለች የሰሚነሽ ኪዳነ ምህረት የኩኬለሽ ማርያም እኛን የሰማች እናንተንም ተስማችሁ እንላለን ዛሬም እኛ ሰሚነሽ ኪዳነ ምህረት ላይ ጸበሏን ተረጭተን እንደዚሁ የቦታውን ቃል ኪዳን በረከት ተሳትፈን ለምስክርነት ቆመናል እንግዲህ በልጅ በትዳር በሀብት በጤና በሁሉ ነገር ችግር ያለባችሁ ሁሉ መጣችሁ ለሰሚነሽ ኪዳነ ምህረት ንገሯት ቋጠሯችሁን የሰሚነሽ ኪዳነ ምህረት ትፍታላችሁ በያላችሁበት የእናታችን የኪዳነ ምህረት በረከት ይድረሳችሁ እንላለን ስለነበረን ቆይታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን በያላችሁበት ሀገር ሆናችሁ እናታችን ሰሚነሽ ኪዳነ ምህረትን በመልጃ በጸሎቷ በእናትነት ፍቅሯ እንድትጎበኛችሁ ንገሯት እኛን የሰማች እናንተንም ተስማችሁ እንላለን እግዚአብሔር አምላካችን ስለማይነገር ስጦታው ስሙ የተመሰገነ ይሁን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ሰላም ሁኑ ሰላም በሀገር ውስጥና ከሀገር ውጪ የምትገኙ ውድ አድማጭ ተመልካቾቻችን እንደምን አላችሁ ይህ ዶርቃ ሚዲያ ነው ዶርቃ ሚዲያ የተለያዩ መንፈሳዊ ፕሮግራሞችን ወደናንተ በማድረስ ይታወቃል ዛሬም እንደተለመደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በጫጫ ክፍለ ከተማ ግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ያደረገውን ድንቅ ታምር ለናንተ ላጋራችሁ አንድ እንግዳ ይዤላችሁ መጥቻለሁ እስከ መጨረሻው ድረስ ከኛ ጋር ሁኑ በቀጥታ ወደ እንግዳዬን መወስዳችሁ ጥሬና ክብረ ስቱዲዮ ድረስ ስለመጣህ ከልብ አድርጌ አመሰግናለሁ እንኳን ደህና መጣህ እንኳን ደህና ቆያችሁ
እስቲ ስምህን አስተዋውቀን ከየት እንደመጣህ ንገረን እስቲ ለአድማጭ ተመልካቾቻችን ራስህን አስተዋውቅልን እኔ እንግዲህ የመጣሁት ከጫጫ ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን የመጣሁት እዛ ቅዱስ ጊዮርጊስ አገልጋይ ነኝ ማን ልበል ስምህን እኔ ዳንኤል አለሙ እስቲ ምንድነው የሆነው የተደረገው ዳንኤል አለሙ ማን ነው ከሚለው እንጀምርና ታሪክህን አካፍለን እንግዲህ ታሪክ ያው ብዙ ምናልባት የሰው ልጅ ወጣ ወረዱ ከፍ ዝቅ አለውና እግዚአብሔር ይመስገን ለዚህ ድረስ ያደረሰን አምላካችን ስሙ የተመሰገነ ይሁን አሜን እኔ ግን ትውልዴ አዲስ አበባ ነው የተወለድኩት ከአዲስ አበባ እስከ 4ኛ ክፍል ድረስ አዲስ አበባ ነበር የምኖረው ከዛ ክስቴ እናቴ ወሰደችኝ እናቴና አባቴ አርፈው ነበር እዛ ክስቴ ጋር ነበር ከክስቴ ጋር እየኖርኩ በዛው ትምህርቴን እስከ 9ኛ ክላስ ተማርኩና ከ9 ክላስ ላይ ያው የጤና ችግር በመሆኑ አቋረጥኩና እንዳቋረጥኩ በዛው በጣም ያመመኝ ነበር ሲያመኝ ጊዜ እንዴት ይሻላል ይሄ ነገር ብዬ ጸበል ሄድኩ ጸበል ሲሄድ ደግሞ አርሴማ ናት ሄድኩት መጀመሪያ የት አርሴማ እዛው ጫጫ አርሴማ እሺ እና እዛ ጫጫ አርሴማ ጸበል ተጠምቄ ምን ብዬ ጤናዬ የተመለሰልኝ ሄደ ግን ያ እንትኑ በሽታው ግን ምን እንደሆነ አልታወቀም እሺ ግን ያ ለውጥ ያረገ ሲሄድ ከዛ ጸበሉን ከተጠመቅኩ ከጨረስኩም በኋላ የአርሴማን ጸበል ጨርሼ ስራ አለ ተባልኩኝና ጊዮርጊስ ቤተክርስቲያን እየተሰራ ነው ምናልባት ልታውቁት ትችላላችሁ እዛ ገቢ ማሰባሰቢያ ላይ ይግባ አሉኝና ኮሚቴዎች መድበው ጥላ ዘቅዝቀን አስፋልት ከመኪናዎች እየለመንን ሳንቲም ለቤተክርስቲያን ህንጻ ማሰሪያ ማለት ነው እዛ እየኖርን በኋላ መንቀሳቀስም መሄድም አቃተኝ ለካ እኔ ኪንታሮት ነው አሉኝ ኪንታሮት መሆኑን ያላወቁ እሺ ኪንታሮት ሲሉኝ ቆይ እስኪ ኪንታሮት ከሆነ ታዲያ እንዴት ማድረግ ይችላል አልኩ እዛ ኪንታሮት ባህል መድኃኒት አለ አሉኝ ባህል መድኃኒት የት ነው ሲሉኝ አዲስ አበባ አይ እንደዛ ካላችሁ እንግዲህ እንዴት አድርጌ እኔ ብር የለኝም አልኩና ግራ ገባኝ እዛ ወንድሜ እንዲያቆን ሱራፌል ይባላል እሱም እንደዚህ ኪንታሮት ታማሚ ነበር ያንተው የራስ ወንድም አይ እዛው ነው የኔ ወንድም አይደለም እዛው ነው ጊዮርጊስ ጓደኛዬ ነው እዛ ዶክተር በቀለ ቃልቲ ገብርኤል ሰፈር አለ እዛ የባህል መድኃኒት ይሰጣል አሉ አይ እኔ ብር ለሆነ የለኝም እንዴት አደርጋለሁ አልኩ እዛ መጣሁና ብር ተበደርኩና 3000 ብር ሄድኩ እዛ መቀመጥ አልችልም አያስቀምጠኝም ለአንድ ወር ያህል በጎኔ ነው መተኛው ምን ላይ ነው ኪንታሮት መቀመጫ እሺ መቀመጫ ላይ ቁጭ መቀመጫ ላይ ልክ እንትኑ ሰገራው በሚወጣ ሰዓት በጣም በኃይለኛ ደም ይፈሳል ደሙ እየፈሰሰ ኧረ ይሄ ነገር በጣም እየፈሰሰ ከሆነማ በቃ መሞቴ ነው እያልኳቸው በል እንግዲህ እሱ ነው የሚሆነው አለኝ ሱራፌል ማለት ነው ጓደኛዬ እሱ ሲለኝ በቃ ሄድ ብዬ 3000 ብር ተበድሬ የሁለት ሰው ወንበር ከፍዬርኩ እንደዚህ በጎኔ ሆኜ ማለት ነው መቀመጥ አልችልም እንደዚሁ እሺ በቃ በየዛ ሲሄድ ኪንታሮት ነው በጣም ቆይቶብሃል አሉኝ ከዛ ቆይቶብሃል ሲሉኝ እንዴት ላርግ ታዲያ ሲል መድኃኒቱን የሚጠጣ ነው የሚቀባውን አትችሉም ሰውነትን ጨርሶታል አለ እሺ ዶክተር በቀለ ማለት ነው ባለሽ እንደዛ ሲሉኝ አይ በቃሽ እንደዛ ከሆነማ እንዴት ላርግ ታዲያ ሲላቸው መጠጡ ነው የሚጠጣው ነው መሰጠህ ሲሉኝ እሺ ብዬ መድኃኒቱን ወሰድኩና በሶስተኛው ቀን ጭራሽ እዛው ተኛው መሄድ አቃተኝ አልጋይ ላይ ከአዲስ አበባ እንደተመለስኩ ወደ ጫጫ ማለት ነው እዛ ቤት ስደርስ መድኃኒቱን ወስጄ ለአራት ቀን ነው የሚሰጠው በሻይ ብርጭቆ ነው አንድ ማንኪያ ነው በጣም ይመራል ምግብ አያስበላም ሰገራ ያው እንትኑ መድኃኒቱ ከወሰድን ወዲያ ነው ሰገራውን ትንሽ የሚመጣው እና የሆነ ለውጥ የለውም ግን እንቅስቃሴ ትንሽ አለው ከዛ
ብዙ ቆየው ልክ ሐምሌ 26 ሄጄ በ29 ነው የተመለስኩት አዲስ አበባ ከአዲስ አበባ ወደ ጫጫ ማለት ጓደኛዬ ጋር ቃሊቲ አርፌ ከዛስ ፍልሰታ ሙሉን መንቀሳቀስ አልችልም ሽንት ቤትም ደግፈውኝ ነው የሚወስዱት ከዛ ረኒ በቃ መድኃኒቱ አላስቻለኝም በቃ እኔ ጊዮርጊስ ወሰዱና ጣሉኝ እንዳረገኝ አረገኝ በጣም አለቀስኩ ያለቀስኩ በዛው የጉዞ ማህበራችን መጡ ጎመኙኝ ስለዚህ ለም ሰርጀሪ አትሰራ ማን ሰርጀሪ ከተሰራው ደግሞ ይመጣብኛል ይወጣል እሱ ያገግማል ይላሉ ሲሉኝ እንደዛ አይኔ እንትን ማለት አልችልም እስኪ የዮሐንስ ጸበል አሪፍ ነው ሲሉኝ ሰማለሁ በርግጥ ሱራፊል የሚባለው ልጅ የዮሐንስን ጸበል እዛው አካባቢ ሌላ ዮሐንስ አለ እዚህ ወደ ጨኪ አካባቢ ሰምቦ ነው የሚባል እዛ የወሰድኩ ለሱ እናጠምቀው ነበር እሱም የተወሰነ ለውጥ አለው ግን እሱም እንደዚሁ ተጠቃሚ ነው የባህል መድኃኒት አዛሽ በቃ እንደዛ ካላችሁ እስኪ አዲስ መጣ በስንተኛው ቀን ነው ታመሜ በጓደኞቼ መጥተው ጠይቀው ምን ታልወዳ እሱ ስራ ስለበዛበት ገዳሙ ስለሚሆን እዛ ዳኒ ምን ነው ቀረህ ሲለኝ አረኔ በጣም ታመም ያለው እስኪ ዮሐንስ ጸበል አምጣልኝ አልኩት ጸበሉን ታመጣልኝ ወዳ የሆነ ለውጥ አገኘሁበት ለውጥ ሳገኝ ማር ይሰጣል በየሳምንቱ እሁድ ያኔ ገና ህዝብ ከመብዛቱ እንደ ዛሬ ሰው የለምና አንዳንድ ሰው ይመጣ ነበር ከዛ አንዳንድ ሰው በመጣ ሰዓት እሺ ጸበሉን አመጣልኝ ጸበሉን ታመጣልኝ በኋላ ጠጣሁና የሆነ ትውከትም ወደ ታችም አለ ከዛ እሱ ያለ እንዴት ይሻለኛል ታዲያ አዲስ መሄድ አልችልም እንዴት ይሆናል አልኩት እግዚአብሔር ያውቃል መድኃኒዓለም ያውቃል እሺ በጸሎት አስበኝ ብዬ እየተማጸንኩ ያን ጸበል እየጠጣው ትንሽ ለውጥ አግኝቼ ወደ ስራ ወጣሁ አንድ ወር ከተኛ ወደ ከዛ አንድ ወር ተኝቼ መጨረሻ ላይ ግሸን ጉዞ አለ ተባለ ጉዞ እንሂድ ሲሉም እንግዲህ እኔ የእግር ጉዞ አልችል እንዴት ዳገቱን ወጣ አስለው አይ ዳገቱን እንደምን ብለ ተወጣል ድንግል ማርያም ታውቃለህ እኔ እኮ ደሙ ይፈሳል አልቆመልኝም አልኩት አይቆም ደሙ በጣም ነው የሚፈሰው እዛ እሺ እግዚአብሔር ያውቃል ብለን ግሸን ሄድን እዛ 2 ነው 3 መኪና ጉዞ ሄደን ነበር ከዛ ወጥ ምናምን እየሰራን ምን ይያልን እኔ ለመቁረብ ነበር የተዘጋጀሁት ሳስበው መድኃኒት ተጠቃሚ ነኝ በዛ ላይ ደግሞ ወይ ንስሐ ያስፈልገኛል ከዛ አባት አብረው ሄደው ነበርና እንደዚህ ነው ስላቸው አይ ንስሐ ያስፈልጋል ንስሐ ስለሚያስፈልግ አይቻልም ማለት ለመቁረብ ፈልጌ ደሙም እየፈሰሰ ነው እንዴት ይሆናል በዛ አስጠይቃቸው አይቻልም ሲሉኝ ጊዜ በቃ እሺ ብዬ ቀርቼ ደሙ እየፈሰሰ ልክ ከግሸን እንደተመለስን ጥቅምት 17 ማር እምነት ይሰጣል እዛው የገዳሙ ተሰጠና ያኔ ጠጣሁና ቀባሁት የሆነ የተወሰነ ለውጥ አለው ለውጥ አየሁበት አይ ጥሩ ነው በቃ ብዬ በዛው ሳምንቱን ከጓደኞቼ ጋር አብሬ ሄድኩ እዛ ግራራ አንበሳ ቅዱስ ዮሐንስ ማለት ነው እሺ እዛ ሄድኩ እንትናልኩና በሳምንቱ ተቀብቼው እንደዚሁ ጠጥቼ በጣም በኃይለኛው እንደው ቅዱስ ዮሐንስ ይሄ ላይ ያለውን እንዲነቅለ ጣልልኝ አባቴ ብዬ የሆነ አልቅሼ ነገርኩት እዛ እሺ በቃ ከዛ ተመልሼ ቤት ስደርስ እሁዱን ቅዳሜ ማታ አዳር ሄደን እሁድ ጠዋት ተቀብቼ ተመለስን ወደ ቤታችን ወደ ጫጫ ለዛ ቤት እንደገባን በኃይለኛ ደም ይፈሳል ደሙ በጣም ኃይለኛ እንዴ ለሞት ነው እንደዚህ ሽንት ቤት ሄጄ ነውና ሽንት ቤት ለሞት ነው እንዴ ስል ግራግብት ሲለኝ መጨረሻ ላይ ደሙ አቆመ ካቆመ በኋላ የሆነ ድክሜት ወደ ስሜት ሆነብኝ የድካም ስሜት እዛ ሽንት ቤቱንም ማጠብ አለብኝ በጣም ቆሽሿል አከራዮቼ ምን ይሉኛል ብዬ በጣም ፈርቼ ደሙ የሚፈሰው ግን ከቁስሉ ላይ ነው ወይስ ከውስጥ ነው የሚፈሰው ከውጭም ቁስል አለ ግን ከውስጥም ይወጣል ውጭ ላይ የሆነ እብጠት አለ የሆነ አንስ ያለች እብጠት አለች ከዛ
እሷ ፈንድታለች። ጸበሉን እንትን እየተጠመቅኩት አልነበረ በሳምንቱ ለውጥ ያየሁበት የሆነ ሲፈነዳ ነው የውጭው። ከዛ የውጭው ፈንድቶ አቆመ። በቃ አይደማም የውጭው። ከዛ ለካ ከውስጥ ይወጣል ይወጣል በኃይለኛ። ያቺኛዋ ውጭ ያለች በጣም አቃጠለኝ። ኧረ ቅዱስ ዮሐንስ የእውነት ልታደርግልኝ ነው እንዴ ይሄ ነገር ብዬ ደሙ ከቆመ በኋላ መጨረሻ ላይ ቆይ ውሃ ላምጣና ልታጠብ ብዬ ውሃ አምጥቼ ቧንቧው ጋር ሄጄ ከቧንቧው ጋር ታጥቤ ምን ብዬ እንትኑን ሽንት ቤቱን አጥቤ የሆነ ተመልሼ ቁጭ ስል የሆነ በቃ የሆነ ጭብጤን የሚያክል ማለት ነው ቲማቲም ታውቃላችሁ አይደል? ቲማቲም የሚያክል ያንን ያክል ከወዴ ውስጥ ወጣ። ልክ እንደወጣ ቆይ እንግዲህ ስልኬን ከቤት ላምጣ ስል ሳስበው ቤት ቆሻሻ ነው እንዳለ ግሬ ምናምን ደም በደም ነው። አይ ቤትም ደም በደም ይሆናል እንዴት ነው ቆይ ላምጥቼ ስልኬን አነሳለሁ ስል እያጠብኩ ሳለ ወደ ሽንት ቤት ውስጥ ገባብኝ ያ ከወዴ ውስጥ የወጣው። ስለዚህ የኪንታሮቱ መርዝ የነበረው ሆድ ውስጥ ነው ማለት ነው። ሆድ ውስጥም ለካተ ቆይቶባል ሲለኝ ግን እሱ ሲለኝ መቀመጫ ላይ ነበር ያለኝ። ግን ቆይቶባል ወደ ካንሰር ይቀየራል ሲለኝ በጣም ፈርቼው ነበር። ከዛ እንግዲህ እግዚአብሔር ያውቃል ብዬ ነው በቃ ዝም ብዬ መድኃኒቱን የወሰድኩት። ደግሜ ግን እንትኑ ከደረስኩ ገዳም ከመሄዴ በፊት ግን በ3 ወር ተመልሰና ብሎኝ ነበር። እኔ ግን ተመልሻለሁ። ተመልሰ ከመሄዴ በፊት ነው የዳንከው? እዛ ተመልሼ እንትን ብዬ ያንን መድኃኒቱን እንደማን ጸበሉን እንደጨረስኩ ጨርሼ ምን ብዬ ተወጣልኝ ወዲያ ተመልሼ ሲሄድ አይ የለም ኖርማል ነው አለ። እንደዛ ሲል ሌላ መድኃኒት ተጠቅመሃል እንዴ አለ። አይ እኔ ቅዱስ ዮሐንስ ነው ያዳነኝ መጀመሪያ ድጋሜና ስላላችሁ ተመልሼ መጣሁ ለዛ ነው አልኳቸው። እኔ ለቼክ ነው የሄድኩት የእግዚአብሔርን ታምር ለማወቅ ማለት ነው። እዛ ሲሄድ የለም። ከዛ እግዚአብሔር ይመስገን ዛሬ ለምስክርነት አብቅቶኛል። ቅዱስ ዮሐንስ ምስጋና ይድረስ። አሜን። ስለተነበረብህ መሰክራለሁ ወይ ብለህ በራሴ የተሳልከው ነበር? አዎ ብዬው ነበር። ያኔ መድኃኒቱን እንትን ማሩን የቀባሁት ጸበሉን የጸበልኩ እንደ ቅዱስ ዮሐንስ ለምስክርነት ያብቃኝ። እንደዚህ የሚሰቃዩ ሰዎች ካሉ እኔ ከዳንኩ ሰዎችም እንደዚሁ መተው ለምስክርነት እንዲበቁ ቅዱስ ፈቃድ ይሁን ብዬ ነግሬው ነው የወጣሁት። ከዛ ደጅ ግን መጥቼ እመሰክራለሁ አንተ የእውነት ካረክልኝ ከፈወስከኝ ያልኩት ነበርና እግዚአብሔር ይመስገን አባቴ ያላሳፈረኝም። ያው ለምስክዛው ገዳሙ በሳምንቱ እየሄድን ያኔ እንመሰክር ነበር። አሁን ቦታው ላይ ብዙም አይታወቅም ገዳሙና ቦታው ላይ ምን አይነት ገቢረ ተአምራት ይካሄዳሉ? እኔ ግን እንዳየኋቸው መጀመሪያ እኔን ኢንተርቪው ከማድረጉ በፊት ወንድማችን አዲስ ለቆት ነበር ቲክቶክ ላይና ብዙ የሚያየው ሰው የለም። ከዛ ሌሎች በቲክቶክ አይተኑ ነው ምናምን ብለው የመጡ አንድ እናታችን ነበረች እና እሷ ለ7 ቀን ቆይታ ኪንታሮስ በጣም ያመኛል ብላ ፍትፍት ብላለችና እንዴት ነሽ ብለን ስንጠይቃት እኔ አሁን ለእንትኑ ለሰኔ ዮሐንስ ምስክርነት እሰጣለሁ ተፈውሻለሁ አለች። በሽታውን አውቀዋለሁ። እውነት ተፈውሰሽ ከዛ በሽታ? አዎ በቃ እንግዲህ ለምስክርነት ያለታሰሰት ያው 7 ቀን ቆይቼ ነበር። በ7ኛው ቀን ኪንታሮት ወጣልኝ ብላ ምስክርነት እየሰጠች ነበር። እንደዚሁም የሆነ እህታችን ደግሞ ሰውነቷ የሆነ ከክ ያካል ታካለችና ደም ከዛ እስኪ ማሩን እምነት ቀቢው አልኳት። እዣት ሄድኩና እንደዚህ ቅዳሜ ወደ እሑድ ሁሌ አዳር እንሄዳለን። ጊዮርጊስ ከሰኞ እስከ ቅዳሜ ነው የምሰራው። ከዛ ማታ ከሰዓት መልስ ወደ ዮሐንስ እንሄዳለን። እዛ እሺ በቃ ብላ ሄደች ቀብታው። እሷ በስንተኛው ቀን ነው እንደዚሁ መስክራለች። ሰውነቴ ላይ እንዳለ ከክ ወጥቶ ነበር አሁን ጤና የተመለሰልኛል ብላ ተናግራለች። ከክ ነው የሚባለው የሆነ በሽታ አለ። እሺ ወንድማችን ላንተ የደረሰ መጥምቀ መለኮት ቅዱስ ዮሐንስ ለሁላችንም ይድረስልን። በስተመጨረሻ የምታስተላልፈው መልእክት አለ? እኔ ማስተላልፈው እግዚአብሔር አምላክ ፈቅዶላቸው እንዲው በተለይ ስውሯ ጻድቃኔ የተለያየ ቦታ ጉዞ የሚያዘጋጁ አሉ አይደለ? ጉዞ አዘጋጆች አስተባባሪዎች ይሄንን ሚዲያ ተከታትለው ይሄንን ቦታውን ለማየት
ቦታው በረከት ለማግኘት እንደዚሁ እንደኔ የሚሰቃዩ ሰዎች ይኖራሉ እና እንደው ቦታው ቢሄዱ ቦታው እግዚአብሔር ይፈቅድላቸው መጥምቀ መለኮት ቅዱስ ዮሐንስ ፈቅዶላቸው ቦታው ቢደርሱ እና ቦታው ቢተዋወቅ እሺ እንደዛ የሚል ማስተላለፈው ይሄ ነው እና በቃ ሌላው እግዚአብሔር አምላክ እንደዚህ ህመም በእንደኔ የሚሰቃዩ ካሉ ቅዱስ ዮሐንስ እሱ ደርሶ ፈጥኖ ደራሽ ነውና ደርሶ እሱ ምሕረቱን ፈውሱን ያርግላቸው ነው የሚለው። አሜን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን መጥምቀ መለኮት ቅዱስ ዮሐንስ ጌታን ያጠመቀ ሴቶች ከወለዱት እንዳንተ የሚሆን የለም የተባለለት እስከ 55 ትውልድ ድረስ የምህረት ቃል ኪዳን የተገባለት የጌታ መንገር ጠራጊ የሆነው መጥምቀ መለኮት ቅዱስ ዮሐንስ የቅድስት ኤልሳቤጥና የካህኑ ዘካርያስ ልጅ በመንፈስ ቅዱስ የተቃኘው መጥምቀ መለኮት ቅዱስ ዮሐንስ ዛሬም ብዙዎችን ያዳነ ብዙዎችን እየፈወሰ በሸንኮራ ዮሐንስ በገረሴ ዮሐንስ በተለያየ ቦታ መጥምቀ መለኮት ቅዱስ ዮሐንስ በተገባለት ቃል ኪዳን መሰረት ልጆቹን ያዳነ እየፈወሰ ይገኛልና ይህ ቦታ ደግሞ እንደምታዩት እንደምትመለከቱት ከአንዴም ሁለቴም ቦታው ላይ ሄጄ ቪዲዮዎችን ሰርቻለሁ ምድረ በዳ ላይ የሚገኝ ነገር ግን ጥንታዊና ታሪካዊ የሆነ ገዳም ነው ስለዚህ እዚህ ቦታ ላይ ለመሄድ ከአዲስ አበባ ጫጫ ቀጥታ ሄዳችሁ ግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ብላችሁ ብትጠይቁ ማንም ሰው ያሳያችኋል ደግሞ ማድራሻ በእኛ በኩል ታገኛላችሁ እኛም ለአባቶች እናደርሳለን ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን የመጥምቀ መለኮት የቅዱስ ዮሐንስ ረድኤት በረከት በሁላችን ላይ ይደር በድጋሚ እስከምንገናኝ ድረስ ሁላችሁም ቸር ሰንብቱ